የዛሬው የመጽሐፍት ጉያ የተቀበረ መክሊት 3 ዓመት በፊት የተቀበረ መክሊት የሚል ርዕስ ያለው መጽሐፍ ለአንድ የማህበረ ቅዱሳን እምነት ተከታይ ለሆነ ዩኒቨርሲቲ መምህር ወዳጄ ሰጥቼው ገድሎተ ጽድቅ ጸሐፊ ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና ቀጥሎ በለው ይላል። የመጽሐፉን ጠንካራ ጎን የምትላቸውን እስቲ ንገረኝ። ፍጹም ጨዋነት የተሞላበትና አንባቢዎቹንም ያከበረ ነው። አይኑ የጠፋው ልጅ እኔ ነበርኩኝ አሁን በራልኝ። ላንቺ መልስ ሰጣለሁ ብዬ የተቀበረ መክሊትን ሙሉን ማንበብ ተያያዝኩት። ስጨርሰው መጽሐፍ ቅዱስን ሳጠና ራሴን አገኘሁት። ኢየሱስ አገኘኝ። መጽሐፍቶቻችሁ ደካማ ጎኖቻችሁ ናቸው። የማቅ ተከታዮች ሊቃችሁን ጠርታችሁ የተቀበረ መክሊትን አንብቦ እንዲጨርስ አድርጉትና መልስ ይሰጥበት ይላል። የገድሎተ ጽድቅ ጸሐፊ የቤተክርስቲያኒቱን ትምህርትና የቤተክርስቲያኒቱን መጽሐፍ እንኳን አያውቅም እንዴ? ከሞት በኋላ ስዕላቸው በድንጋይና በእንጨት እየተቀረጸ ከሞቱ በኋላ ምናቸው ስዕላቸው በድንጋይና በእንጨት እየተቀረጸ ሲመለኩ መኖራቸው በታሪክ ይታወቃል። የተቀበረ መክሊት የተሰኘው ይሄ የወንድማችን የመምህር አግዛቸው መጽሐፍ ሊነበቡ ከሚገባቸው መጽሐፍት መካከል ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። ዛሬም እንግዲህ አንድ መጽሐፍ ይዘን መተናል። መጽሐፉ ርዕሱ ምንድነው? በውስጡ የያዙት ሐሳቦች ምንፈትሽበት መርሃ ግብራችን ነው። ስለዚህ ቴዲሾ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም፣ ክብሩ ይስፋ። ዛሬ ደግሞ አንድ መጽሐፍ ይዘን መተናል። ዛሬ የትኛውን ጉያ ነው የምናየው? ከሱ በፊት ግን ቴዎሎጂ ክላስ ማስተዋወቅ ያስፈልግ ይሆን? እውነት ነው። ቴዎሎጂ ክላሳችን እንግዲህ 1000 ያልፈናል። አሁንም ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋለን። ደግሞም ነገረ መንፈስ ቅዱስን ነው ለመጀመሪያ ጊዜ የምናየው። የመጀመሪያው ትምህርታችን ኒውማቶሎጂ ወይም ነገረ መንፈስ ቅዱስ ወይም ደግሞ ትምህርተ መንፈስ ቅዱስ ስለሆነ ኮሜንት ሴክሽን ስር ሊንኩን አስቀምጥላችኋለሁ። በጣም ብዙ የተሸግሯል ማግኘት አልቻልንም ምናምን ይላል፣ ግን ኮሜንት ሴክሽኑ ላይ ያስቀምጥላችኋለሁ። ከቻላችሁ ኮሜንት ሴክሽኑ ጋር ሄዱና ንኩት፣ ቀጥታ ወደዛ ይወስዳችኋል። ሰርች ማድረግ ደግሞ የምትፈልጉ ሰዎች ቴዎሎጂ ክላስ በመካከል ስፔስ አታርጉበት። አሁን ብዙ የተሸወደው እንደዛ ነው። ቴዎሎጂ ክላስ በመካከል ስፔስ የለውም። ቴዎሎጂ ክላስ አድርጋችሁ ብትጽፉ ታገኙታላችሁ። ቴዎሎጂ ክላስን ሰብስክራይብ አድርጉ። እንዲማሩ የሚፈልጓቸው ወዳጅ ዘመድ ጓደኛ ቤተሰብ ካለ ደግሞ ለነሱ ሼር አድርጉላቸው፣ ሼር አድርጉላቸው። አብራችሁን በዚህ መንገድ በመሆን ልታገለግሉ ትችላላችሁ። በዚህ መንገድ ስለምታግዙን እናመሰግናለን። እውነት ነው። ስለዚህ ወደ ዛሬው ወደ መጽሐፍት ጉያ ስንመጣ የዛሬው የመጽሐፍት ጉያ የተቀበረ መክሊት የተሰኘውን በመምህር አግዛቸው ተፈራ የተጻፈውን መጽሐፍ ነው የምንመለከተው። መጽሐፉ አሁን እጃችን ላይ ያለው የመጀመሪያው እትም አይደለም። ከዚህ ቀደም 5 የተለያዩ እትሞች ወጥቷል። ይሄ አሁን እጃችን ላይ ያለው 6ኛው የመጨረሻው እትም ነው። በቅርብ ጊዜ ወጣ። እንደውም በቅርቡ 25ኛ ዓመቱን አክብሯል መጽሐፉ። በጣም የሚገርም እኮ 25 ዓመት እኮ ቀላል አይደለም። በጣም በተሐድሶ አገልግሎት ውስጥ በጣም ተጽዕኖ ከፈጠሩ ውጤታማ ስራ ከሰሩ ተጠቃሽ ከሆኑ መጽሐፍት መካከል አንዱ ነው የተቀበረ መክሊት። ብዙዎችን ወደ ጌታ በማምጣት በኩል የአንበሳውን ድርሻ ወስዷል። አሁን ከጀርባ ላይ ምስክርነት የሰጡ አሉ። እስኪ የመጨረሻውን አንብብልን። ከ3 ዓመት በፊት የተቀበረ መክሊት የሚል ርዕስ ያለው መጽሐፍ ለአንድ የማህበረ ቅዱሳን እምነት ተከታይ ለሆነ ዩኒቨርሲቲ መምህር ወዳጄ ሰጥቼው ተለያየን። ለመጨረሻ ጊዜ የተገናኘነው ይህን መጽሐፍ ስሰጠው ብቻ እንደነበር አስታውሳለሁ። ዘንድሮ ለፋሲካ ወደ ዲላ ስመጣ የስቅለት ቀን ካፌ ተገናኝተን ወተት አዘዝን። በጣም ተገርሜ ይህን ቆራቢ የነበረ ወጣት በስቅለቱ ወተት አልኩት ለመቀለድ ያህል። መለሰና እንዲህ አለኝ፣ ዮሐንስ ምዕራፍ 9 ሙሉን ተረከልን። አይኑ የጠፋው ልጅ እኔ ነበርኩኝ አሁን በራልኝ። ላንቺ መልስ ሰጣለሁ ብዬ የተቀበረ መክሊትን ሙሉን ማንበብ ተያያዝኩት። ስጨርሰው መጽሐፍ ቅዱስን ሳጠና ራሴን አገኘሁት። ኢየሱስ አገኘኝ፣ እንኳንም አገኘኝ የሚል መልስ ሰጠኝ። የማቅ ተከታዮች ሊቃችሁን ጠርታችሁ የተቀበረ መክሊትን አንብቦ እንዲጨርስ አድርጉትና መልስ ይሰጥበት ይላል። ከሄሉ ጓል ዘነብ የፌስቡክ ገጽ 14 ሜይ 2021 ልጥፍ የተወሰነ የሚገርም ምስክርነት ነው። እንዲህ አይነት በርካታ ምስክርነቶች አሉ። አሁን ይሄ ለፌስቡክ ፔጇ ላይ ተገኝቶ የመጽሐፉ አዘጋጅ ጀርባው ላይ ተጠቀመው እንጂ በአንድም በሌላም የሰማናቸውና ውጤታማ ስራ ከተሰራባቸው ጥቂት በጣም ብዙ ሰዎችን ጠቅሟል። በጣም ብዙ ሰዎች እኔም ከተጠቀሙት ሰዎች መካከል አንዱ ነኝ። ምንም እንኳን የኦርቶዶክስ እያለሁ አንድ ያየሁት ጥላና አካልን ነበር። ሁለተኛው መጽሐፍ ነው እሱ ነበር አንድ ወዳጄ ይዞልኝ መጥቶ እሱ ነበር ያነበብኩት። ይሄ እንኳን በኋላ ነው ወደ ጌታ ከመጣሁ በኋላ ነው ያነበብኩት፣ ግን በብዙ መንገድ ሼፕ አድርጎልኛል አስተሳሰቤንና ከተጠቀሙ ሰዎች መካከል እኔም ነኝ ማለት ፈልጋለሁ። እዚህ አንዳንድ ፖይንቶች ወደ ውስጥ ከመግባታችን በፊት እንግዲህ መርሃ ግብር ለሚታወቀው
መጽሐፍቶች እናመጣለን ያላቸውን ጥሩ ጎን ደግሞ ያላቸውን ድክመት እያሳየን ፍንጭ እንሰጣለን የሚስተካከሉ እንዲስተካከሉና ከቨሩ ላይ እስቲ ትንሽ ነገር ብንል ደስ ይለኛል። ምክንያቱም ቀደም እንዳልከው ከዚህ በፊት የታተመው ከቨር ሌላ ነው አይደል? የተቀበረ መክሊት። ይሄኛው ደግሞ ከቨሩ ተቀይሯል። የትኛው ይሻል ነበር? የተቀበረ መክሊት እስካሁን 3 ከቨር አለው። የመጀመሪያው እትም አለ። ከዛ ከሁለተኛው ጀምሮ እስከ 5ኛው እትም ድረስ ደግሞ ሌላ ከቨር አለ። ይሄ 3ኛው ከቨር ነው። ሁለተኛው ትዝ አይለኝም። የመጀመሪያው በስዕል ነው። አሁን በህይወት የሌለው ወንድማችን እሺ። ሁለተኛው ግን ኖርማል እጅ ነው። መጣልኝ እና ይሄ 3ኛ ነው። ይሄ 3ኛ ነው። እንግዲህ እንደ ቴዲ እንደኔ አስተያየት ስሰጥ ይሄኛውን ከቨር 100% አልወደድኩትም። ምናልባት ሁለተኛው እትም ጀምሮ ያለው ቢሆን ጥሩ ነበር። መክሊቱ በደምብ ስለሚታይ ዛሬ በደምብ ስሜት ይሰጣል። ከርዕሱ ጋር በደምብ ተመጋጋቢ ነው። ግን ታሪክን ወደ ኋላ ጎትተን 25ኛ ዓመቱ የተከበረበት እትም አይነት መጽሐፍ ነውና ታሪክን ወደ ኋላ ከጎተትን ግን የመጀመሪያው ከቨር ቢሆን ጥሩ ይሆን ነበር። ምናልባት ታሪክን ያስታውሳል፣ ብዙ ነገር ይመልሳል ይሆናል። ለማንኛውም አሁን ባለቀ ጉዳይ እያወራን ቢሆንም ይሄኛው የስድስተኛው 7ኛ እትም ስለሚመጣ 7ኛው እትም ላይ እስኪ አዘጋጁ ምን እንደሚያስብ አናውቅም። የእኛን ሐሳብ ሰምቶ ምን እንደሚያስብ አናውቅም። ምናልባት ይሄን መጽሐፍ ያነበባችሁ ክርስቲያኖችም እስቲ እናንተም በኮሜንት ሴክሽን አስቀምጡልን የትኛው ከቨር ይሻላል። አሁን ስክሪን ላይ እያስቀመጥንላችሁ ነው። በዚህ በኩል የምታዩት የመጀመሪያው ከቨር ነው። አሁን ደግሞ በዚህኛው ሳይድ ደግሞ የምታዩት የአሁኑ ከቨር ማለት ነው። እና ርዕሱ የተቀበረ መክሊት ስለሚል እዚህኛው የቀድሞ ላይ በደንብ ይታያል ይሄ የተቀበረ መክሊቱና እዚህኛው ላይ መክሊቱን ለማግኘት በጣም ያስቸግራል። ከቅጠሎቹ ጋር ተመሳስሏልና በደንብ ኮንሺየስ ሆኖ ማይሰው ዝም ብሎ ሊያልፈው ይችላል። እንደው ለማሳመር ያክል ብቻ የተሰራ ሽፋን ይመስላልና ልክ ነህ። ከቨሩን ምን ያልወደድኩት። እሺ እዚሁ ከቨሩ ላይ ደግሞ ሌላ ጥያቄ እስቲ ልጨምርልህ። ጸሐፊው አግዛቸው ተፈራ ይላል። ከዛ በቅንፍ መምህር ይላል። ከዚህ በፊት ዲያቆን ነበር የሚለው መምህር ለምን ሆነ የሚለው ላይ ምልከታ ካለ? እሺ ይህን ጥያቄ በቀጥታ መምህር አግዛቸው ተፈራን እዚህ ስቱዲዮአችን ድረስ ይዘነው መተን የተለያዩ ጥያቄዎችን ስለምናቀርብለት እችን አጋጣሚ እኔም ልጠቀማታ። ለመምህር አግዛቸው ተፈራ ጥያቄ ያላችሁ ምን እንድንጠይቅላችሁ እንደምትፈልጉ እዛ ኮሜንት ሴክሽን ላይ ጻፉልን። የምትፈልጉትን ጥያቄ እንጠይቅላችኋለን። ምክንያቱም እንግዳ አድርገን ልናቀርብ ካሰብናቸው መካከልና ምናልባትም በቀጣይ ከምናወራው መካከል አንዱ መምህር አግዛቸው ተፈራ ነውና ጥያቄዎቻችሁን ኮሜንት ሴክሽን ላይ አስቀምጡልን። እሱ ይመልሰው ጥሩ በባለቤቱ ይሻላል። በባለቤቱ ራሱ ቢመጣ ከሆነ እሱ ቢመልሱ አሪፍ ነው። ስለዚህ እናንተ በኮሜንት ሴክሽን ውስጥ እንደተለመደው ለመምህር አግዛቸው ተፈራ ያላችሁን ጥያቄ እዚህ የተቀበረ መክሊት ላይ ሊሆን ይችላል፣ ሌሎቹ መጽሐፍቶቹ ላይም ሊሆን ይችላል። ያላችሁን ጥያቄ ጻፉልንና ሰብሰብ አድርገን ማቅረብ እንችላለን። በጣም አሪፍ። ወደ ውስጥ እንግባ እንችላለን። ወደ ውስጥ እንገባ። እስቲ የመጽሐፉን ጠንካራ ጎን የምትላቸውን እስቲ ንገረኝ። መጽሐፉ ለእኔ 6 ጠንካራ ናቸው የምላቸውን ነጥቦች ይዣለሁ። ብርቱ ነው። በዚህ በኩል መጽሐፉ እንደው ሊተች ይችላል ብዬ ማላስባቸውን ግን ጥሩ ናቸው የምላቸውን ነጥቦች ይዣለሁ። መጀመሪያ የፊደል አቀማመጡ ማለት የፊደል ለቀማው በጥሩ ሁኔታ የተሰራ ነው። በዚህ ምክንያት ስታነብ አያነቅፍህም። አንዳንድ መጽሐፍ ስታነብ የፊደል አቀማመጡ ወይም ደግሞ የፊደል ምርጫውን ስርዓቱ ምኑም እንቅፋት ይሆንብሃል እና ይረብሻል። የተቀበረ መክሊት ላይ ግን እንዲህ አይነት ነገር አታይም። ከዛ በተረፈ ያው መምህር አግዛቸው ተፈራ አርታኢ እንደመሆኑ መጠን የሌሎች ወንድሞችን አባቶችን እንዲሁም ተቋማትን መጽሐፍ በአርትዖት የሚሰራ ወንድም እንደመሆኑ መጠን በአርትዖቱ ጥንቅቅ ያለ መጽሐፍ እንደሆነ መመልከት እንችላለን። ሌላው የገጽ ቅንብሩ ነው። የገጽ ቅንብሩ ስትመለከተው ለማንበብ ይመቻል አይደል? አቀማመጡ ስፔሲንጉ ምናምን በጣም ለማንበብ ይመቻልና ደስ ብሎ ታነበዋለህ። ይሄ ጥሩ ጎን ሆኖ አግኝቼዋለሁ። ይሄ እንግዲህ ከውበት አንፃር ነው። ወደ ሙግቱ ስንሄድ ሙግቱን ለማቅረብ ሙግቱን ይዞ ለመሄድ የወሰደበት መንገድ በማስረጃ የተጠናከረ በጥቅስ የተደራጀ መሆኑ አንዱ የመጽሐፉ ኳሊቲ ነው። በደንብ ብዙ ጥቅሶች አሉ። አንዳንድ መጽሐፎች ላይ የማየው ክፍተት ምን መሰለህ? ምን ላይ ቆንጆ ሐሳብ ያነሳሉ፣ ነገር ግን ሐሳቡን የሚያጠናክሩበት ምንም አይነት መረጃ አይኖራቸው። በዚህ ምክንያት እንግዲህ የሙግት መጽሐፍ ስለሆነ የሚሟገቷቸው አካላት እኛ እንዲያንልም ቢሉ መብታቸው ማስረጃ ማስቀመጥ እና የዚህ መጽሐፍ አንዱ ኳሊቲ አድርጌ የማየው እሱን ነው። ሌላው ፍጹም ጨዋነት የተሞላበትና አንባቢዎቹንም ያከበረ ነው።
አንባቢዎቹን የሚያከብረ ነው። በሁለት መንገድ ነው አንባቢዎቹን የሚያከብረው። አንደኛ ቋንቋዎቹ የተመረጡ ማንንም የማይጎረብጡ በጨዋነት የሚሞግቱ በመሆናቸው ነው። ሁለተኛ ነገር ደግሞ ሐሳባቸው ላይ ወይም ደግሞ ዕውቀታቸው ላይ እንጂ ለመስራት የሚሞክረው ስሜታቸው ላይ አይደለም። ስለዚህ አእምሯቸው ነው የሚሞግተው፣ ዕውቀታቸው ነው የሚሞግተው። ልክ አይደላችሁ፣ ተሳስታችኋል የሚለው በዚህ ምክንያት ጨዋነት የተሞላበት መጽሐፍ ነው። ሌላው ደግሞ የሚሞግታቸው አካላት አሉ፣ እንደ ተቋም ማለት ነው። እንደ ተቋም እንደ ስነ ጽሁፍ ምንድነው መጽሐፍትም እየጠቀሰ ቢሆን የሚሞግታቸውንም አካላት ቢሆን ስህተታቸውን ስህተት መሆኑን የሚያሳየው እንዲሁ በጨዋነት ነው። አንዳንድ መጽሐፍ ላይ ጨዋነትን በጎደለው መንገድ ሐሳብ የሚሞግቱ መጽሐፍት እናያለን። ለምሳሌ የተለመደ ቃል ልጠቀም። አሁን ለምሳሌ አንተ ተሳስተህ ከሆነ ተሳስተሃል የሚለው ነገር ተሳስተሃል በሚል በጨዋነት ከመንገር ይልቅ ይሄ እንዲህ አይነት ሐሳብ የመናፍቅና የጥፋት ጎዳና ነው የሚል አይነት ነገር ብጠቀም ይሄ ጨዋነት የተሞላበት አይደለምና በዚህ አይነት መንገድ መሄዱ ለኔ አንዱ የመጽሐፉ ብርቱ ጎን ነው። ሌላ ምንጭ አጠቃቀሱ ጥንቁቅ ነው። በዚህ ምክንያት መጽሐፉን የሆነ ነገር ተችቶ እንዲህ አንልም ብለህ አትለው፣ በአግባቡ ሁሉ ነገር አስቀምጦልሃል ማለት ነው። ሌላው ደግሞ ለዚህ መጽሐፍ ዝግጅት ጥሩ ንባብ እንደተደረገ ዋቢ ዝርዝሩን በማየት ብቻ መመልከት ይቻላል። ጥሩ ንባብ እንዳደረገ ራሱ ይጆ ነበር ቦታውን ጥሩ ንባብ አድርጓል። ለምሳሌ 81 የአማርኛ መጽሐፍት አንብቧል። 8 የውጭ ሀገር መጽሐፍትን አንብቧል። ሌላው የዚህ የንባብ ነገሩ ላይና የዋቢ ያጠቃቀሱ ላይ በጣም የምታደንቀው ነገር ምንድነው? ከ98 ከመቶ የሚሆኑት የስነ ጽሁፍ ውጤቶች የሚሞገቱት አካላት ናቸው። ከነሱ ነው የተጠቀሰው ከራሳቸው ነውና ይሄ አንዱ የመጽሐፉ ብርቱ ጎን ሆኖ አግኝቻለሁ። እኔ የመጽሐፉን ብርቱ ጎኖች አድርጌ ያየሁት እነዚህ ነው የሚለው። በጣም አሪፍ እንዳልከው ነው። እኔም ሳይው መጽሐፉን ለማንበብ በጣም ይመቻል፣ ደስ ብሎ እንድታነብ ያደርጋልና አንዳንድ ጽሁፎች አሉ በቃ የሆነ አቀማመጡ ምናምን ጥቅጥቅ ያለ ሆኖ በቃ የሆነ ላይን የማይስብ እና የኛው ግን በጣም ሊነበብ ስታነቡት ደስ ብሏችሁ የምታነቡት መጽሐፍ ነውና ምናልባት ያልገዛችሁ ሰዎች ያላነበባችሁ ሰው ካላችሁ እንድታነቡት በዚሁ አጋጣሚ መግለጽ ፈልጋለሁ። እስቲ ወደ ይዘቱ ደግሞ እንምጣ። መጽሐፉ አጠቃላይ 4 ክፍሎች አሉት፣ 18 ደግሞ ምዕራፎች አሉት። አሁን ምዕራፎቹን መዘርዘር ትተን በክፍሎች ውስጥ ምን ይዟል የሚለው ስንመለከት የመጀመሪያው ክፍል የተቀበረ መክሊት የሚለውን ያነሳና በተቀበረው በዛ በጉድጓድ ውስጥ የተደፈነ ነገር እንዳለ እሱን ደግሞ ቆፍሮ ማውጣት እንደሚገባ ያሳያል። ሁለተኛው ክፍል ላይ መክሊቱን የሸፈኑ ነገሮችን ያሳያል። የተቀበረውን መክሊት የሸፈኑ ነገሮችን ያሳያል። ለምሳሌ ቅዱስ ሚካኤልን፣ ገብርኤልን፣ ማርያምና ሌሎችንም ያነሳና እነዚህ የአምላክ ስፍራ እንደተሰጣቸው ያሳያል። ምን ማለት ነው? እንግዲህ የተቀበረው አምላክ ነው እንደማለት ነው፣ ክርስቶስ ነው እንደማለት ነው። ሌላ ሶስተኛው ክፍል ላይ የምናገኘው ደግሞ እነዚህን መክሊቱን የሚቀብሩትን ነገሮች ለማስገባት ያገለገሉ ጥቅሶች አሉ። እነዚህ ጥቅሶች በስህተት የተተረጎሙ ናቸውና የስህተት መግቢያ በሮች መሆናቸውን ያሳያል። በዛ ውስጥ በተዛባ መንገድ የተተረጎሙትን ጥቅሶች ከብሉይ ኪዳን እና ከአዲስ ኪዳን የተለያዩ ጥቅሶችን ያነሳል። ለምሳሌ ከብሉይ ኪዳን 9 ጥቅሶችን ያነሳል። ከብሉይ ኪዳን 9 ጥቅሶችን ያነሳና እነዚህ ጥቅሶች ተንሻፈው ወይም ደግሞ ተዛብተው ተተርጉመው ለተሳሳተ ትምህርት እንዴት እንደዋሉ ትክክለኛው ትርጓሜ ግን እንዴት ነው መጽሐፍ ቅዱሳዊ ትርጓሜ እንዴት ነው የሚለውን ያሳያል። በአዲስ ኪዳን ደግሞ 14 የአዲስ ኪዳን ጥቅሶች እንደዚሁ በተዛባ መንገድ እንደተተረጎሙ ለናሙናነት ያቀርባል። እነዚህ ግን ብቻ ናቸው ማለት አይደለም። እነዚህ ያው በመጽሐፍ ዝግጅት ውስንነት አለውና ለናሙናነት የምታሳያቸው ናቸው። አራተኛው ክፍል ላይ ለመድሎተ ጽድቅ ለተሰኘው የስተት መጽሐፍ ምላሽ የሚሰጥ ሆኖ እናገኛለን። ለዚህ 12 ምዕራፎችን እናገኛለን። ለመድሎተ ጽድቅ በተሰጠው ምላሽ ውስጥ 12 ምዕራፎችን እናገኛለንና የመጽሐፉ ይዘት ባጭሩ ይሄ ነው። እኔም በተለይ ምዕራፍ 4 ላይ የስተት መግቢያ በር የሚለው ክፍል 4 ምዕራፍ 4 እሺ ልክ ነው። ሶስተኛው ክፍል ምዕራፍ 4 ላይ የስተት መግቢያ በር ይላልና ገጽ 111 ላይ እና እኔም በጣም ወድጄዋለሁ ይሄን አቀማመጥ። የስተት መግቢያ በር እንግዲህ አስቡት፣ በሩ ራሱ መግቢያው ስተት ከሆነ ስትገቡበት ደግሞ በጣም ብዙ ጥፋት ነው ያለውና አንተ እንዳልከው ለናሙና ያክል የተጠቀሱ ናቸው እንጂ በቃ በጣም ብዙ እንዳሉ እናውቃለን። ብዙ ጥቅሶች እንዳሉ እናውቃለን። እስቲ እንደዚህ ካል ወደ ዋናው ጉዳይ ደግሞ እንምጣ። በተለይ የመጨረሻው ክፍል ላይ የተነሳው የመጨረሻው ምዕራፍ ላይ አራተኛው ክፍል ላይ የተነሳው ለመድሎተ ጽድቅ የተሰጠ ምላሽ ነው። ቅድም እንዳልኩትኝ ይሄ 12 ምዕራፎችን ይዟል። ያው 12ቱን ምዕራፎች ማንሳት በጣም ጊዜ ይወስዳል። ስለዚህ ጥቂት ናሙናዎችን ብቻ እንመለከታለን። ገጽ 280 ላይ ምን ላይ ገባ ብሎ የተቀመጠ ሐሳብ አለ። ይሄ ሐሳብ
የመርሎተ ጽድቅ ሐሳብ ነው። አሁን የምታነበው ሐሳብ መርሎተ ጽድቅ ጸሐፊ የጻፈው ሐሳብ ነው። ገጽ 280 እንደዚህ ይላል። መጽሐፍ ቅዱስ ብቻ ካልክ ከመጽሐፍ ቅዱስ ውጪ ያሉ ሌሎች ድርሰቶችን ለምን ትጠቅሳለህ? ዮሐንስ አፈወርቅ በመጽሐፍ ቅዱስ ውስጥ ያለ ቃል አይደለምና መጽሐፍ ቅዱስ ብቻ የሚለውን አስተምሮታቸውን ሊያስረዱን የሚገባቸው ከራሱ ከመጽሐፍ ቅዱስ ይህን የሚያስረዳ ምስክር በማምጣት ነበር እንጂ ከመጽሐፍ ቅዱስ ውጪ የሆነ ሌላ ምስክር በመጥቀስ ሊሆን አይገባም ነበር። እንግዲህ የመርሎተ ጽድቅ ጸሐፊ ይረዳኛል ብሎ ያነሳው የክርክር ሐሳብ ነው። ግን እንትን ብትል ጥሩ ነው። እዚህ ጋር ምናልባት የሚሰሙ ሰዎች ምንድነው መርሎተ ጽድቅ ማን የጻፈው የማን መጽሐፍ ነው የሚል ጥያቄ ሊፈጠርባቸው ይችላልና እሱ ላይ ትንሽ ነገር ብቻ። ኦኬ እሺ። መርሎተ ጽድቅ ቅጽ 1 2 3 በሚል የታተመ ያረጋል አበጋዝ የተሰኘ ዲያቆን ማህበረ ቅዱሳን አገልጋይ የኢትዮጵያ ኦርቶዶክስ አላልኩም የማህበረ ቅዱሳን አባልና አገልጋይ የሆነ ሰው የጻፈው መጽሐፍ ነው። በቅጽ 1 እና በተወሰነ መንገድ ቅጽ 2 ላይ በጥቂቱ ደግሞ ቅጽ 3 ላይ የተለያዩ የስነ ጽሁፍ ውጤቶችን የታድሶ የስነ ጽሁፍ ውጤቶችን አንስቶ ለመተቸት ይሞክራል። ፌስቡክ ላይ የጻፍኩት አንድ ጽሁፍ አለ ነገር እንዳላረዝም እንጂ ምንድነው ከአቅሙ በላይ በጣም የተንጠራራ መጽሐፍ ወይም ደግሞ ጸሐፊ እንደሆነ አሳይቻለሁ። ምናልባት መርሎተ ጽድቅ ላይ እንገባበታለንና አይቀርም እዛ ላይ መርሎተ ጽድቅማ በደንብ እናያለን። ዘርዘር አድርገን እናያለን ምን ያክል ከአቅሙ በላይ እንደተንጠራራና ከነዛ መርሎተ ጽድቅ ሊተቻቸው ከሞከራቸው የስነ ጽሁፍ ውጤቶች ውስጥ አንዱ የተቀበረ መክሊት ነው። የተቀበረ መክሊት ነውና የተቀበረ መክሊት አዘጋጅ መምህር አገዛቸው ተፈራ ለሱ የመልስ ነው የሰጠው። ምን ያክል ጨዋ ነው፣ ምን ያክል ነገሮችን በአግባቡ ተችቷል፣ ምን ያክል ታማኝ ነው የሚለውን እንዳልነው በታማኝነት መጽሐፉን እየተመለከትን ስንመረምረው ምን ያክል በደም ሰፊ ዘገባ እንሰራበታለን። ምን ያክል ሐሰተኛ የሚገርም ነገር አንድ ቪዲዮ አይቻለሁ። ሙስሊሞች ይመስለኛል የሰሩት እሱ መጽሐፍ ማን ነው ስሙ ጀርመን ሀገር ያለው ዘመድኩን ላይ ሰሩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና ቀጥሎ በለው ይላል። የመርሎተ ጽድቅ እንዳትለቀው ይላል። የመርሎተ ጽድቅ ጸሐፊ እሱን ይመስለኛል። ለምን በል በስመ አብ ብሎ የጀመረው በውሸት ነው። የእውነት ነው የምልህ። በስመ አብ ብሎ ምን ማለት ነው? ግልጽ በሆነ አማርኛ ላወራው። የመጀመሪያው ምዕራፍ የመጀመሪያው ንዑስ ርዕስ ውሸት ነው። በስመ አብ ያው የስተት መግቢያ በር ማለት ነው። እሱን ምናልባት መርሎተ ጽድቅን ስንጀምር እንግዲህ ያው መጀመሪያው እሱ ነውና በመጀመሪያው ስንጀምር እሱ መጽሐፍ በደንብ አይተናልና እና ተዘጋጁ። እንዲህ አይነት እሱ መጽሐፍ ላይ በደንብ እንመለስበታለን። አሪፍ እሺ። እንዲህ አይነት መጽሐፍ ነውና አሁን ያነበብከው ላይ እሺ እንዳየኸው እንግዲህ የመጽሐፍ ቅዱስ ብቻ ካላችሁ ለምን ትጠቅሳላችሁ? ሌሎች መጽሐፍ ለምን ትጠቅሳላችሁ? ደካማ ሙግት ነው። ደካማ የክርክር ሐሳብ ነው። የመምህር አገዛቸው ሁለት ነጥቦችን ያነሳል። እኔ ደግሞ ሶስተኛ አድርጌ የምጨምረው ነገር አለ። ምን ይላል መምህር አገዛቸው? መጽሐፍ ቅዱስ ብቻ ማለት መጽሐፍ ቅዱስ ለድነታችን ለመንፈሳዊ ሕይወታችን አስፈላጊ የሚሆነውን ይዟል ማለት ነው እንጂ አንተ እንደምታስበው አይደለም የሚል ሐሳብ ያነሳና ኢቭን የምትተቸውን ነገር እወቀው ከማወቅ ተነስተህ ተች የሚል አስተያየት ይሰጣል። ሌላው ነገር ደግሞ እኛ ሁሉም ነገር በመጽሐፍ ቅዱስ ይመዘናል ብለን የምናምን ሰዎች ነን የሚል ሐሳብ ያቀርባል። ሁሉም ነገር በመጽሐፍ ቅዱስ ይመዘናል። ስለዚህ አሁን አንተ ያነሳው ሐሳብ ደካማ የክርክር ሐሳብ ነው የሚል ነገር ያሳያል። እኔ ደግሞ ምን እጨምራለሁ እዚህ ላይ? እሺ ለምንድን ነው ይሄን ያነሳው? የመርሎተ ጽድቅ ጸሐፊ ይሄን ያነሳበት ምክንያት ለምን ታውቃለህ? ሌሎች የቤተ ክርስቲያን መጽሐፍ አትንኩ ለማለት ነው። ሌሎች የቤተ ክርስቲያን መጽሐፍ ሳትነኩ እስኪ በመጽሐፍ ቅዱስ ብቻ ሞግቱ ለማለት ነው ይሄን ያነሳው። እኔ ይሄንን እንደዚህ ብዬ አስተያየት ሰጠዋለሁ። መጽሐፍቶቻችሁ ደካማ ጎኖቻችሁ ናቸው፣ እንድትሸነፉ እያደረጓችሁ ነው ያሉት። ስለዚህ በዚህ መንገድ ፕሮቴክት ለማድረግ ካልሞከራችሁ እውነት ነው ደካማ ጎኖቻችሁ ናቸው። ምክንያቱም አንድ ከመጽሐፍ ቅዱስ፣ ሁለት ከታሪክ፣ ሶስት ኢቭን ከቤተ ክርስቲያናችሁ ትምህርት ጋር እንኳን የማይስማሙ ይቅርታ ስለዚህ ቋንቋዬ ዝርክርክ መጽሐፍቶች ናቸው። ስለዚህ ለዚህ ነው ይሄንን የምታነሳው እንጂ ትምህርታችን እንዲህ ሆኖ አይደለም የሚል ሐሳብ አነሳለሁ። የምትጨምርበት ነገር ካለ? አዎ ምናልባት ባነበው ደስ ይላል። እዚህ ጋር የተጻፈውን ጽሑፍ እንደዚህ ይላል። ሌሎች መጽሐፍ አያስፈልጉም፣ መነበብ መጠቀስም የለባቸው ማለት አይደለም እኮ ይላል። እና መጽሐፍ ቅዱስ ብቻ ሲባል በጣም ብዙ እንደዚህ ነው የሚያስበው። ያው ያረጋልን የሙግት ሐሳብ በቅንፍ ያዙልኝ ሙግት ሐሳብ ይዘው አንዳንድ ሰዎች በጣም ይጠቅሳሉና ይሄ ጥሩ ምላሽ እንደሆነ አስባለሁ። ከዚሁ ሳንደርቅ 281 ሂድ አንድ ገጽ ብቻ ግለጣው። እሺ አሁንም ገባ ያለውን አንብብልኝ።
ታድሶ ፕሮቴስታንቶች ሆይ መጀመሪያ እናንተ ራሳችሁ መጽሐፍ ቅዱስ 66 ለመሆኑ ከራሱ ከመጽሐፍ ቅዱስ ውስጥ ማስረጃ አምጡልን። ሌላውን መተቸት የሚቻለው መጀመሪያ የራስን አስተምሮና ሕግ ካከበሩ በኋላ ነው። መጽሐፍ ቅዱስ ራሱ በውስጥ ያሉት መጽሐፍት 66 ብቻ ናቸው። ስማቸውም እገሌ እገሌ ነው ይላልን? ይላል ዲያቆን ያረጋል። ይሄንን ይላል ዲያቆን ያረጋል። መምህር አግዛቸው ደግሞ ይሄንን ጥያቄ ያነሳው ወይም ደግሞ ይሄን የሙግት ሐሳብ ያነሳው ዘመንን እና የቀኖና ጉዳይን ከግምት ባለማስገባት በመሆኑ ያሳዝናል የሚል ነገር ያነሳል። በእርግጥም መጽሐፍ ቅዱስ በዚህ ጊዜ ተቀነንኩ ይሄን ይይዣለሁ እንዲል አይጠበቅም። ምክንያቱም ይሄ የኋላ ዘመን የተሰራ ቀኖና የሚባልን ታሪክ የያዘ ስለሆነ ማለት ነው። እሺ በዚህ ሙግት መሰረት እንሂድ። ሁለተኛ እዚህ መምህር አገዛቸው ያነሳውን ነገር እንመልከት። በራሱ በሱ መለኪያ መሰረት እንሂድ ይላል መምህር አገዛቸው። በራሱ መለኪያ መሰረት እንሂድና የ80 አሐዱን ከቀኖና ከራሱ ከ80 አሐዱ ያሳየን ይላል። ይጠቅሳል። 81 ነኝ ይላል አይልም። ከዛ ምንድነው ዲያቆን ያረጋል ያነሳ የሚችለው አይኛ እኮ መጽሐፍ ቅዱስ ብቻ አንልም የሚል ነገር ነው አይደል የሚያነሳው። ስለዚህ በሌሎች መጽሐፍቶቻችን የቀኖናውን እናመጣለን የሚል ነገር ነው የሚያነሳው። እናንተ ግን ሌሎች መጽሐፍቶቻችሁ ላይ ይህን ማምጣት አይኖርባችሁም ምክንያቱም መጽሐፍ ቅዱስ ብቻ ስለምትሉ የሚል ሐሳብ ነው የሚያነሳው። ኦኬ እንዲህ ከተባለም ይላል አግዛቸው ለመከራከሪያ ያቀረበው የሊቃውንት መጽሐፍ ነው። አይተህ ከሆነ ያረጋል የሊቃውንትን መጽሐፍ ነው ያነሳው። ኦኬ ከሊቃውንት መጽሐፍ አምጣ ብለን ብንጠይቀው ከሊቃውንት መጽሐፍ 80 አሐዱ ቀኖናን አያመጣም። እኔ ደግሞ አንድ ልጨምር መምህር አገዝ እነዚህ ሶስቱን አንስቷል። እኔ ደግሞ አንድ ልጨምር ከፈለከው የቤተክርስቲያን መጽሐፍ የ80 አሐዱ ቀኖና አያመጣም። እነሱ 80 አሐዱ ቀኖና አለን ብለው የሚጠሯቸው ሁለት ትልልቅ መጽሐፎች ናቸው። መጽሐፈ ሲኖዶስ ነው፣ ሁለተኛው ደግሞ ፍትሐ ነገሥት ነው። እሱ እንኳን የ80 አሐዱን ዝርዝር አያሳይም። እሱን እንመልከተው። የ80 አሐዱ ዝርዝር አያሳይም። በጣም ነገሩን ከፍ እናድርገው። በጣም የሚኮሩባቸው በጣም በቃ 80 አሐዱ መካተት አለባቸው ሌት ተቀን የሚያወሩላቸው ሁለቱም መጽሐፈ ኩፋሌንና መጽሐፈ ሄኖክን ፍትሐ ነገሥት በግልጽ ነው ከቁጥር የሚያስወጣው። ሲኖዶስም አግልሎታል። በነገራችን ላይ ሲኖዶስ ሐዋርያት ናቸው የሰሩት ነው የሚሉት። ሲኖዶስን ያዘጋጁት ሐዋርያት ናቸው። ያ አስቂ ነው። ምናልባት አንድ ቀን ስለ 80 አሐዱ ራሱን መጽሐፍ እንገባበታለን፣ እዛ ጋር እናሳየዋለን ለምን አስቂኝ እንደሆነ። ሲኖዶስ እንኳን አያካትታቸውም እነዚህ ሁለት ትልልቅ እነሱ የሚመኩባቸውን መጽሐፍ ማለት ነውና እኔ ነገሩን ሰፋ አድርገውና ከፈለከው መጽሐፍ አምጣ ኢቭን ከሲኖዶስና ከመጽሐፈ ከፍትሐ ነገሥት አምጣ ዝርዝሩን የሚል የሙግት ሐሳብ አነሳለሁና እሱ እንኳን በሄደበት መንገድ ራሱ ተጠልፎ የሚወድቅ ደካማ የክርክር ሐሳብ የሚያነሳ ጸሐፊ ነው ለማለት ነው። ሶስተኛ ላይ ከስዕል ጋር በተያያዘ ደግሞ የተነሳ ነገር አለ። ገጽ 307 ላይ ከስዕል ጋር በተያያዘ የመሎተ ጽድቅ ጸሐፊ ያነሳው ሐሳብ አለ። እሺ እንደዚህ ይላል። ቅዱሳት ስዕላት ግን ልክ መጽሐፍ ቅዱስን በላዩ ላይ ለተጻፈበት አምላካዊ ቃልና ለቃሉ ባለቤት ካለን ክብርና ፍቅር የተነሳ አክብረን እንደምንይዘውና እንደምንሳለመው ሁሉ እናከብራቸዋለን እንሳለማቸዋለን እንጂ አምልኮ የሚባል ነገር እነርሱ ሲሉት ከምንሰማው በቀር እኛ አናውቀውም። በ787 ዓመተ ምህረት የተወሰነው ከዚህ በፊት የነበረው ለቅዱሳት ስዕላት ይሰጥ የነበረው ክብር እንዲቀጥል እንጂ ስዕላት እንዲመለኩ የሚል ውሳኔ አልተወሰነም። በግልጽ በታወቀው ታሪክ ላይ ይህን ያህል መዋሸት ምን ያስፈልጋቸዋል ይላሉ። ማን ዋሸው የሚለውን አብረን እንመለከታለን። ለምሳሌ አምልኮ የሚለውን አናውቀውም ብሏል አይደል? እንዴት እንደሚያመልኩ በቀላል ሎጂክ እናየዋለን። ግን ከዛ በፊት መልሱን ልብ ብለዋል። መልሱን ልብ ካልከው ምንም መጽሐፍ ቅዱሳዊ ማስረጃ አላቀረበም። ይልቁንስ ምንድን ያቀረበው መጽሐፉን መጽሐፍ ቅዱሱን ራሱን ምን አለ? እንይዘዋለን፣ እንሳለመዋለን፣ እናቅፈዋለን አይነት ነገር ደግነቱን እናዘዋለን አላለም ብሏል እንዴ? አላለም። የሚታዘልበት ገዳም ብሎ ነው። እሺ ሲጀመር መጽሐፍ ቅዱስ መያዝ ለስዕል ለመስገድ ማስረጃ ሆኖ የሚቀርበው እንዴት ነው? በትይዩ የሚሄዱ ናቸው እንዴ? አይደሉም እኮ በትይዩ የሚሄዱ አይደሉም። ምክንያቱም ስዕሉን አይዙትም፣ ይሰግዱለታል እንጂ ስዕሉን አይዙትም፣ አያቅፉትም፣ ይሰግዱለታልና በፍጹም ትይዩ የሚሆኑ አይደሉም። ግን አንድ ነገር ደግሞ ብሏል። እኛ አንሰግድም፣ ምንድነው አናመልክም። እነሱ ሲሉት ነው አምልኮ የሚለውን እነሱ ሲሉት ነው እንጂ የምንሰማው እኛ አናመልክም ብሏል። ለስላሴ ስዕል ልክ እንደ ማርያም ስዕል ያክብሮት ነው የሚሰግዱት። ለመድኃኔዓለም፣ ለአማኑኤል፣ ለስቅለቱ ለነዚህ ስዕላት ለአቡዬ ስዕል እንደሚሰግዱት ያክብሮት ነው የሚሰግዱት። እነሱ ራሳቸው ለመድኃኔዓለም ስዕል ያምልኮ፣ ለገብረ መንፈስ ቅዱስ ደግሞ ያክብሮት አይደለ እንደሚሉት። ስለዚህ ለስዕላት አንሰግድ፣ ያምልኮ ስግደት አንሰግድም የሚሉት
ወይም የሚለው ሲዋሽ ነው የሚያስኬድ ሰው አይደለም። ሁለተኛ ላይ የምናነሳው ደግሞ መጽሐፍ ቅዱስን መሳም ለስዕል መስገድ እንደ ማስረጃ አድርጎ ያቀረበው ነው። ማን ሳማለህ ነው ጥያቄ። ከጀመሩ ማን ፈቀደልህ? ኢቭን የሚገርም አምልኮ የሚለው ቃል ማለት ነው። አምልኮ የሚለው ቃል በተለይ በግሪኩ ሐሳብ ላይ መሳም የሚል አንድ ትርጉም አለው። ምክንያቱም ያ ቃሉ ሲተነተን ለምሳሌ ውሻ ወደ ቤት ስትገባ በጣም ደስ ብሎት ይመጣና እግርን እንደሚስመው ነው አምልኮ የተባለው ቃል የሚተነተነውና አምልኮ የሚለው ቃል ራሱ አንዱ ትርጉም መሳም ማለት ነው። ስለዚህ እንስማለን ካለ እናመልካለን ማለት ነው። ግን ስዕል እንዲስም ማን ፈቀደለት ነው የመጀመሪያው ጥያቄ። ማን ፈቀደ? በየትኛው የመጽሐፍ ቅዱስ ማስረጃ? ምንም አላቀረበም አይተልም። ማንም ሊያቀርብም አይችልም። ምክንያቱም ለስዕላት መስገድ፣ ስዕላትን መሳም፣ ስዕላትን መያዝ የሚባል ትምህርት ከመጽሐፍ ቅዱስ የራቀ ነው። ለዚህ ለመከራከር የሚያቀርበው ዘመን አለ። ዘመኑንና 787 እንመለከተዋለን። ምን ትዝ አለኝ መሰለህ እዚህ ጋር እንግዲህ እንደዛ ስትል አሁን አንዳንድ ኦርቶዶክሳውያን የሚሰሙ በጣም መጽሐፍ ቅዱስ እኮ እኛ ስለምንወደው ነው ይላሉ። ምን ሰሙ? እሱንም ላነሳው ነበር። እና ምን ትዝ አለኝ መሰለህ የበላው ሰውዬ መጽሐፍ ቅዱስ የበላው ሰውዬ ውስጥ እንዲቀመጥ ቃሉ አለና መጽሐፍ ቅዱስ እንዲገነጠለ የበላ አንድ እብድ የሆነ ሰውዬ አለ። ከመሳም ከፍ ያለ ነው። አዎና የሆነ መለኪያ ካላስቀመጥክ ይሄም ሰውዬ እኮ ውስጥ እንዲቀመጥ ነው ስለምወደው ነው ብሎ ገንጥሎ በልቶታል። ወረቀቱን በልቶታል። ስለዚህ አንተ የምትስመው ስለምወደው ነው ካልክ የኛው ሰውዬ ልትተቻችልም በፍጹም አትችልም። በዛ ሰው የመሳቅ አትችልም በጭራሽ። እሺ ግን በትይዩ ነው ሜላይ እዚህ ጋር ለመሳም ስዕልን ለመሳም መጽሐፍ ቅዱስንም ሳም ያለ የለም ነው ሲጀመር መጽሐፍ ቅዱስ ሳምም ብላ የተባለ መጽሐፍ ቅዱስን በተመለከተ ልምድ የተሰጠን አንብበን ህይወት የሚገኝበትን እውነት ለመያዝ ነው። 4 ነጥብ። ከዛ ያለፈ ነገር መጽሐፍ ቅዱስን እንድትይዝ እንድታቀፍ እንድታዘል እንድትስም ትራስ ስር እንድታረገው እንድትተሻሻው ወይም ደግሞ አንዳንድ ደካማ ወንጌላውያን አማኞችም እንደሚያደርጉት መጽሐፍ መደርደሪያ ውስጥ አስቀምጠ የሼልፍ ማሳመሪያ እንድታደርገው አይደለም እንድታነበው እንድትታዘዘው እንድትኖርበትና ህይወት እንዲሆንልህ። ዮሐንስም እኮ ወንጌሉ ላይ ነግረናል። ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ ህይወት ይሆንላችሁ ዘንድ ይህ ተጻፈ። በቃ ስለዚህ መጽሐፍ ቅዱስን እንድንሰማው ሳይሆን የተሰጠን እንድናነበው ነውና መጽሐፍ ቅዱስን የምትስሙ ወንድሞቻችን አንብቡት። መሳሙ ምናልባት እንደው ፍቅራችሁን ይገልጽላችሁ ይሆናል። አልታዘዛችሁም ግድ የለም ሳሙት። ግን ህይወት የሚሆንላችሁ ስላጽቀፋችሁ ስለተሻሻችሁ ሳይሆን ወንድሞቻችሁን እህቶቻችሁን ሳሙ። መጽሐፍ እንደዛ ነው የሚለው በቅዱስ መሳሰማደር የሚለው። ስለዚህ ወንድማችሁን እህቶቻችሁን ሳሙ እንጂ መጽሐፍ አይደለም። እሺ ወደ ዘመኑ እንምጣ። ወደ ዘመኑ ስንመጣ አቡነ ጎርጎርዮስን ጠቅሷል። ገዛው ገጽ 307 ላይ እስኪ አንብብልን። እሺ ብፁዕ አቡነ ጎርጎርዮስ ስዕል ከክርስትና በፊት በአሕዛብ ዘንድ የታወቀና ከአምልኮት ጋር የተያያዘ መሆኑን እንዲህ ሲሉ ጽፈዋል። በአሕዛብ ዘንድ እንጨት ጠርቦ ድንጋይ አለዝቦ ማምለክ የተለመደ ነበር። ድገመው። እንጨት ጠርቦ ድንጋይ አለዝቦ ማምለክ የተለመደ ነበር። ማክበር ነው ያሉት? ማምለክ የተለመደ ነበር። ተሳስቼ እንዲያውም የሮማ ነገስታት አማልክት ተብሎ ከመመለካቸው በላይ ከሞት በኋላ ስዕላቸው በድንጋይና በእንጨት እየተቀረጸ ከሞቱ በኋላ ምናቸው ስዕላቸው በድንጋይና በእንጨት እየተቀረጸ ሲመለኩ መኖራቸው በታሪክ ይታወቃል። ቴንክ ዩ። እንግዲህ እዚህ ጋር ልብ ብላችሁ ሰምታችሁት ከሆነ ስዕላት ለአምልኮ ያገለግሉ ነበር። ከአምልኮ ጋር ይሄንን የጻፈው የተቀበረ መክሊት መጽሐፍ አዘጋጅ ወይም ደግሞ ተሐድሶአውያን አይደሉም። ብፁዕ አቡነ ጎርጎርዮስ ናቸው። የኢትዮጵያ ቤተክርስቲያን ታሪክ ገጽ 95 ላይ እንግዲህ እኚህ አባት እንዳሳዩን ከሆነ ስዕላት ለአምልኮ ያገለግሉ ነበር። በዚህ ምክንያት ነው እኛም እያልን ያለነው እየተቃወመን ያለነው። የመርለውተ ጽድቅ ጸሐፊ ግን አይተኸው ከሆነ ይህን ታሪክ ለማድበስበስ መጽሐፍ ቅዱስን መያዝ መሳም በሚሉ ቃላት ነው የተጠቀመው። ብፁዕ አቡነ ጎርጎርዮስ የጻፉትን ሐሳብ ምን ለማለት ለማድበስበስ ማለት ነው። ሁለተኛ ያነሳው ምንድነው 787 ላይ የተወሰነውን ውሳኔ ነው። 787 ላይ ለስዕል ስግደት ይገባል የሚል ውሳኔ የለም። ይሄ የማጭበርበር ዘዴ ነው። እዛ ላይ ለስዕላት አክብሮት ይገባል የሚለውን አስቀምጠዋል። ስግደት ይገባል የሚል ሐሳብ ግን የለውም። አክብሮትን ጎትተህ ወደ ስግደት ለማምጣት መሞከርህ ታማኝ ለመሆንህን ያሳያል። እሺ ምክንያቱም ለምንድነው እንደዚህ ያደረገው? ወተቱን ማጥቆር ስለለመደ ነው። 787 ላይ ሌላው ደግሞ 887 ላይ የተወሰነውን ውሳኔ ለስዕላት በተመለከተ በከፍተኛ ሁኔታ ሲያቀነቅኑት እናያለን። ለምሳሌ አቡነ ጎርጎርዮስም ጠቅሰውታል።
እሱም ጠቅሶታል። ሌሎች በርካታ መጽሐፍትም ላይ አንብቤዋለሁ። በዚህ በስዕል ላይ ጽሑፍ ለማዘጋጀት ስተጋ በነበረበት ጊዜ ማለት ነው። የሚገርመው ግን በ787 የተወሰነውን ውሳኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን አትቀበለው፣ ያንን ጉባኤ አትቀበለው። አትቀበለው። ያንን የማትቀበለውን ጉባኤ ግን ለስዕላት ሲሆን ጎትተው ይጠቀሙበታል። ኢስተርን ስለሆነ ይሄም በዚህም ታማኞች አለመሆናቸው ወይም ደግሞ መርጦ አልቃሽ መሆናቸው ደግሞ እንመለከታለንና ሳይንቷም የምትቀበለው 3 ጉባኤ ብቻ ነው። ከሶስቱ ውስጥ ይሄ ጉባኤ አትቀበለውም የለምና ይሄ የሚገርም ነው። ሌላው እስኪ እዚህ ላይ እንደውም ሐሳብ እንድትሰጥ ፈልጋለሁ። ስዕላትን በተመለከተ ከስዕል ጋር የሚነሳው ሌላው ነገር ለማስተማሪያነት ነው የምንጠቀመው ይላል። ትቃወማላችሁ እንዴ? እንቃወማለን እንዴ? በጭራሽ። ምንድነው የምትለው እዚህ ሐሳብ ላይ? ስዕላት ለማስተማሪያ ይሆናል። በተለይም ህፃናትን ማስተማሪያ እንግዲህ እንደምናውቀው በተለይ ህፃናቶች ፊደላት ላይ ገና ስለሆኑ በስዕል ታስተምራቸው ይችላል። ለተለያዩም ሰዎች ስዕላትን እንደማስተማር ልንጠቀም እንችላለን። በራሱ ምንም ችግር የለውም። እየተጠቀምንበትም ነው። ለምሳሌ አሁን እኔ ቤት ብትመጣ ለልጆቼ ማስተማሪያ ከገዛኋቸው መጽሐፍ ቅዱሶች መካከል በስዕላት መጽሐፍ ቅዱስን የሚያስተምሩ ዘፍጥረትን፣ የአብርሃምን፣ የኖህን፣ የዳዊትን በስዕላት የሚያስተምሩ መጽሐፍ አለ። ስለዚህ ለልጆቼ እሱን እሰጣለሁ። እሱን ፊልም እንጠቀማለን። ተንቀሳቃሽ ምስል በለው። ይሄንን ተቃውመን ስለማናቅ በማንቃወመው ነገር አትቃወሙ፣ አትክሰሱን፣ አትውቀሱ። እኔም በጣም ብዙ ሰው አሁን እንደውም ሰሞኑን ራሱ ሶሻል ሚዲያ ላይ ፌስቡክ ላይ የሆነ ጽሁፎች እያደረው ከታች ስዕላት አረግ ነበርና ከመቼ ወዲህ ስዕል የምትተቹት ለአንተ ሲሆን ነው የሚሰራው እና ይላሉና በጭራሽ እኛ ስዕል ለማስተማሪያነት ይጠቅማል ብለን እናምናለን። ይሄ ምን እንደሚያሳይ ታውቃለህ? ሜላ የሚተቹን ሳያውቁ ምን እንደምንል ሳያውቁ ምናምነውን ምናስተምረውን ሳያውቁ በጭፍን የሚተቹንና ከጭፍን ጥላቻ ወጣችሁ መጀመሪያ እስኪ ወቁንና ከዛ ትችታችሁን እንሰማለን። በትክክል በሆናችሁበትም ደግሞ ከናንተ ጋር እንስማማለን። ግን የሚገርመኝ ነገር እንገርህ ስዕላትን ለማስተማሪያ እንጠቀማለን ብሎ ወደ ስግደት መጎተት ግመል ሰርቆ አጎንብሶ አይሆንም። ለማስተማሪያነት ተጠቀሙበት። ለምሳሌ ማህበረ ቅዱሳን አንዳንድ መጽሐፍ ያሳትማል ለልጆች። ተቃውመን አናውቅም። እንደውም አንድ መጽሐፍ አለኝ ቤቴ ለልጄ ብዬ የገዛሁት የማህበረ ቅዱሳን መጽሐፍ ማለት ነው። ተቃውመን አናውቅም፣ እንጠቀምበታለን። ይኸው ተገዝቻለሁ ብያለሁ። ግን ለስዕል ስግደት ይገባል ብለህ ለማለት ይህን እንደ መከራከሪያ ሐሳብ አታንሳ ነው ሐሳባችን። ይህን እንደ መከራከሪያ ሐሳብ አታንሳ የሚል ነው። የመጨረሻ ነጥብ አንድ ነጥብ እናንሳና እናብቃ። ገጹ ለ66 ላይ ሄድ። በዚህኛው ላይ ደግሞ ከማንበብ በፊት ምን መሰለህ የምንመለከተው የመድሎተ ጽድቅ ጸሐፊ የቤተ ክርስቲያኒቱን ትምህርትና የቤተ ክርስቲያኒቱን መጽሐፍ እንኳን አያውቅም እንዴ ያስባለበት ነውና የተቀበረ መክሊት አዘጋጅ እሱን ያሳየን ነው። እስኪ አንብበው ገባ ያለው። እሺ ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ በማለት በሞት መለየቱ በዚህ ምድር ያሉ ምዕመናን ልጆቹ ለጸጋና ለክብር እንዲበቁ ለማሳሰብ ከመትጋት እንደማይከለክለው አስረዳ። ይሄ ከጴጥሮስ መልእክት ላይ የተወሰደ ነው። ቅዱሳን ያማልዳሉ ለማለት የተወሰደ ነው። ሁለተኛ ጴጥሮስ 1 ላይ ይሄንን ምንባብ ወስዶ ምንድነው ያደረገው? ከመውጣቴም በኋላ ስለናንተ ማለት ከሞትኩ በኋላ ስለናንተ ማማለዴን እቀጥላለሁ ለማለት ነው ጴጥሮስ የሚል ሐሳብ ነው ያቀረበው። ግን ምንባቡን ቆርጦ ነው ያነበበው። ምንድነው ያስቀመጠው? አይተህ ከሆነ ምንባቡን ቆርጦ ነው ያነበበውና ሁለተኛ የሐዋርያው ጴጥሮስ መልእክት ምዕራፍ 1 ከቁጥር 1 እንደዚህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔር ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስን መግዛትን፣ ራስን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድን፣ በወንድማማች መዋደድም ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀድሞውን ኃጢአቱን መንጻት ረስተዋል። ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተም ዘንድ ባለው እውነት ምንም ብትጸኑ ስለ እነዚህ ዘውትር እንዳሳስባችሁ ይችላልም።
ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ቴንኪው ሚላይ እነዚህን የሚለውን ነገር ስንት ጊዜ እንዳጻፈ አስተውልሃል? የመጨረሻ ላይ ካነበብከው ውጪ 5 ጊዜ ወይም 6 ጊዜ ጽፏል። ደጋግሞ ጠቅሶታል። እነዚህን ነገሮች ለማስታወስ ከላይ ተዘረዘሩት ማለት ነው። ስለዚህ በመሄዴ እተጋለሁ የሚለው ከዚህ ከመውጣቴ በፊት እተጋለሁ የሚለው እነዚህን ነገሮች እንዳይዘነጉበት፣ እነዚህን ነገሮች ገንዘብ እንዲያደርጉ፣ እነዚህን ነገሮች እንዲይዙ እንጂ ከሄድኩኝ በኋላ ስለናንተ አማልዳለሁ ለማለት አይደለም። እነዚህን የሚሉትን ነገሮች የደጋገመው ጸሐፊው ያለ ምክንያት አይደለም፣ ምክንያት አለው። የመርሎተ ጸሐፊ ግን እነዚህን ነገሮች ሐዋርያው ሊትኩረት ሊያደርግባቸው የፈለጋቸውን ነገሮች ትቶ እሱ የሚፈልገውን ብቻ ቆርጦ ወስዷል። በዚህ ምክንያት ኢቭን ለመጽሐፍ ቅዱሱ ታማኝ አይደለም። ለመጽሐፍ ቅዱሱ ብቻ አይደለም ታማኝ ያልሆነው፣ ለቤተ ክርስቲያኒቱም ትምህርት ታማኝ አይደለም። የቤተ ክርስቲያኒቱ ትምህርት አንድምታው ምንድን ነው የሚለው ላንብብልህ። በተማርነው ትምህርት በተሰራው ስርዓት ጸንተን ካለን ምን ትለናለህ ትሉኝ እንደሆነ ይልና አሁንም አነበው ልብ ብለህ ሰማኝ። በዚህ በሕይወተ ሥጋዬ ሳለሁ ህልፈተ ሰማይ ወምድር ሰራይ ማጋቢ ትንሣኤ ሙታን እንዳለ በማሳሰብ ላነቃቃችሁ የሚገባኝ ይመስለኛል ይላል። አላበቃም። ከናንተ በሞት መለየቴ ፈጥና እንደደረሰች አውቃለሁና ጌታ ኢየሱስ ክርስቶስ እንደነገረኝ ይላል። ስለዚህ ከሞቴ በፊት ነው እያለ ያለው እንጂ ከሞትኩ በኋላ አይደለም ያለው። ለአንድምታው ብቻ አይደለም ታማኝ ያልሆነው 80 አሐዱን እንኳን ለነገሩ 80 አሐዱን ውስጡን ለቄስ ብሎታል። 2000 የታተመውን 80 አሐዱ ግን እሱ የአባቶቹ መጽሐፍ እንደመሆኑ መጠን ምንም እንኳን በአደባባይ ቢተቸውም ምን እንደሚል እናንብብለት። ደግሞ ይህች ትእዛዝ ዘወትር በእናንተ ዘንድ እንድትኖር የቷ ትእዛዝ ከላይ ደጋግሞ ሲያወራው የነበረው ጨምሮ የተባለው ከሞቴም በኋላ ምን አማልዳለሁ እንድታስቧት እንዳዘዝኳችሁ እንድታደርጉ። አሁን ገና ጥሩ ትርጓሜ ተረጎሙ። 80 አሐዱ እተጋለሁ ይላልና በዚህ ምክንያት ታማኝ እንዳልሆነ እንመለከታለን። ምን አልክ 80 አሐዱ ላይ? አሁን ገና ጥሩ ተረጎሙ አልኩ። እስከዛ ድረስ ችግር ነበር ሲተረጉሙ። ያበላሽ አስቸግሮን ነበር። እውነት ነው። ግን ይህን ሐሳብ በተመለከተ አሁን የመጨረሻ ገጽ ለ68 ላይ ምን ብሎ የተቀበረ መክሊት አዘጋጅ ጥያቄ እንደሚያነሳበት ወይም እንደሚሞግተው እናንብብ እስኪ። ገጽ 268 ከጥንት አባቶች የሚለው ከጥንት አባቶች መድሎተ ጽድቅ በተረጎመበት መንገድ ይህን ገጸ ንባብ ከአውደ ምንባቡ ውጪ የተረጎመ ሳለ ወይ ብለን ምንጠይቅ ደግሞ እንደርሱ አድርጎ የተረጎመ አይገኝም። ቢገኝ ኖሮ ግን ለመጥቀስ አያመነታም ነበር። ኦኬ ስላላገኘ ግን ምንጩና ያብራራውን አባት ሳይጠቅስ ከ1774 እስከ 1849 ዓመተ ጊዜ የኖረው የካቶሊክ ቤተክርስቲያን ቄስ መጋቢና የመጽሐፍ ቅዱስ ሊቅ የሆነው የጆርጅ ሊዮ ሄሮዶክስ ትርጓሜን ያስቀመጠው። ኦኬ ጭራሽ ካቶሊክ ምን ሲጠፋ ነው የሚባለው? ምን ጨመረበት? ምንድነው ቅዳሴ ሲያልቅ እንግዲህ እንደሱ ነው። እንደምትመለከተው የመርሎተ ጽድቅ መጽሐፍ ከመጽሐፍ ቅዱስ ብቻ ሳይሆን ከአባቶችም ትምህርት ጋር የተገናኘ ነው። ከአባቶች ትምህርት እያነሳው ሞግታለሁ የሚል መጽሐፍ ነው። ነገር ግን ሁለተኛ ጴጥሮስን በተመለከተ ከአባቶች ይህንን ትምህርት አምጥቶ ሊሞግት አልቻለም። ምክንያቱስ ማስረጃ የሚሆን የአባቶች ትምህርት የለውም። ስለዚህ ይሄ ማን ትርጉም ነው እንላለን? የራስ ነው። ቤተክርስቲያን እንኳን በአንድምታ ያላስቀመጠችው 80 አሐዱ የማያውቀው ያንተ ትርጉም በመሆኑ አሳሳች ትርጉም ነውና ንስሐ ግባ የሚል መልእክት እናስተላልፋለን። ምንድነው የዛሬው የመጽሐፍ ጉያ ዓላማችን? የተቀበረ መክሊት የተሰኘው ይሄ የወንድማችን የመምህር አግዛቸው መጽሐፍ ሊነበቡ ከሚገባቸው መጽሐፍት መካከል ነው። ምክንያቱስ ስህተት የሆኑትን ነገሮች በጨዋነት በበቂ መረጃና እጅግ አስተማሪ በሆነ መንገድ የሚሞግት የሚያሳይ መጽሐፍ በመሆኑ ሁላችሁ እንድታነቡት እናበረታታለን። እርግጠኛ ነኝ ካነበባችሁት በኋላ እዚህ ቪዲዮ ስር መታችሁ የአስተያየት መስጫ ሳጥኑ ስር ተባረኩ ተጠቅመናል እንደምትሉን እርግጠኞች ነን፣ እንተማመናለን። ዛሬ እንግዲህ ያቀረብንላችሁ መጽሐፍ ከሚነበቡት መካከል ነው። እስከዛ ድረስ የማይነበቡ ነበር። ዛሬ ግን የሚነበብ መጽሐፍ ነው። ስለዚህ የተቀበረ መክሊትን እየገዛችሁ እንድታነቡ በጌታ ፍቅር እንጠይቃችኋለን። የዛሬው መርሃ ግብራችንን እዚህ ላይ እንፈጽማለን።
ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።